አድናን እንግዲህ ሉሃና ላይ በጣም ተናዶባት አዝኖባትም እንደሆነ ነገራት። አድናን እንዲህ በማለቱ ሉሃናን በጣም ልቧ ተሰብሯል። ግን ደግሞ ሮቤል ምን ያህል ርቀት ጨካኝና ክፉ ሰው እንደሆነ ስለምታውቅ እኔም በጣም የዋህ ነኝ፣ ሮቤል እውነቱን ላንተ ይነግርሃል ብዬ ማሰቤ በራሱ ስህተት ነው። ስለዚህ እባክህ ለደቂቃ እዚህ ቆምና እኔን ስጠይቀው አንተ ትሰማኛለህ። እንደውም በጆሮ መስማት አለብህ፣ ምክንያቱም ካልሰማህ አታምንም አንተ ብላ ሮቤልን አድናን በር ላይ አቆማ ሮቤል ክፍል ገባች ሉሃና። ቀጥ ብላ ገብታ ግን ስትጠይቀው እኔ ሚራ አስገድዳኝ ነው ይሄን ያደረኩት፣ ይቅር በይኝ፣ ይሄን ለምን አደረግ ስለው ይቅር በይኝ፣ ሚራ አስገድዳኝ ነው፣ ይሄ ደግሞ ላንቺ ስለ የከፈልኩት መስዋዕትነት ነው። ምክንያቱም አንቺ እንደምወድሽና ከልቤ እንዳፈቀርኩሽ ስነግራት በቅናት ተነሳስታ እሷ ነች እንዲህ ያደረገችኝ እያለ እየነገራት ሳለ በድንገት ይቅር በይኝ፣ አውቄ አይደለም ይሄን ያደረኩት፣ በስተት ነው፣ ምክንያቱም እሷ አስገድዳኝ ነው እያለ ገና መናገር ሲጀምር ከኋላ ሜራ መታ አድናን አስደነገጠችው። አድናን ትልቅ ሰው አይደለህ እንዴ? እንዴት በሰው በር ቁመህ የሚያወሩትን ለማዳመጥ ትሞክራለህ? ወንድምህ አይደል እንዴ? ደግሞስ አፍቅሯታል እሷን ተዋት ተያት ስትለኛል ነበር። ምን ትሰራለህ እዚህ ሰው በር የምታዳምጠው? ምን እንደምታዳምጠው? አይ አንተ መቆም ካለብህ ነው ማዳመጥ ካለብህ እኔም እቆማለሁ ብላ እሷን ቆመች፣ ነገሩን ለማዳመጥ ማለት ነው። ያኔ እንግዲህ አድናን ተናዶ ሚራን እጇን ይዞ ወደ መኝታ ክፍላቸው ገባ። እንግዲህ የምትፈልገውን አጣርታ ወይም አስወርታው ሮቤልን ስትወጣ ሉሃና በር ላይ ግን አድናን አልነበረም። በጣም ተናዳ የምትፈልገውን ፓርት ሳይሰማላት ስለቀረ በጣም ተናዳ ወደ ክፍላቸው ሄደች ማለት ነው። እናም ቀጥ ብላ ሮቤል ክፍል ስትሄድ ሚራን አገኘቻት። ቀድማ ሚራ ያዘቻት። ምን ነበር እሱ እንድሰማልሽ የፈለግሽው ወሬ ነበር? ይቅርታ አልተሳካልሽም ለዛሬ፣ እኔ ቀድሜሻለሁ። ስለዚህ አርፈሽ ብትቀመጪ ይሻልሻል። ካልሆነ ግን የሮቤል እጣ ፈንታ ነው አንቺ የሚደርስሽ። እኔ ለማንም ርህራሄ የለኝም፣ አርፈሽ ተቀመጭ ብላ እንግዲህ ሉሃናም ላይ ዛተችባት ሚራ ማለት ነው። ከዛም እንግዲህ እሷም ሮቤልን በቻለችው መጠን ያን ነገር ሮቤል የተናገረውን ነገር አድናን ባለመስማቱ በጣም እንዳዘነች ለአድናን ነገረችው። አድናንም በተወሰነ መልኩ የሰማው ነገር ስለነበር አምኗታል። ከዛም አልፎ ደግሞ እኔ ግን ለምንድነው ከማልፈልገው ህይወት ይችል ልጅ የማላስወጣው? ለምንድነው ሉሃናን አግብቻት የማልኖረው? ሚራን ለምንድነው የማልፈታት? ለምንድነው ከጎኔ የማላርቃት? ብሎ በጣም እየተናደደ ባለበት ሰዓት በር ሲቆረቆር ሂጂልኝ ባክሽ አንቺ ሚራ ሂጂ ከዚያ አለሽ ምናምን ሲል እኔ ነኝ አለችው። ከዛ ሩጦ በሩን ከፈተና ቁጭ አድርጎ ሊያገባት እንደሚፈልግ ሁሉ ነገራት። ሉሃናም በጣም ተናዳ አሁን አይደለም ጊዜው፣ በዛ ላይ አንተ በሁለት ልብ እየበላህ ነው። ማለትም አንዴ ታምነኛለህ፣ አንዴ ትጠራጠረኛለህ። እኔ ታመንኩ በሙሉ ልብ እንድታምነኝ ነው የምፈልገው፣ እሱ ደግሞ እውነት ስላለኝ ነው። መቼም የዚህ ቤት ታሪክ አያልቅም፣ ግን ደግሞ ወደፊት አብረን ምን ይሆናል። አሁን ግን ይሄ አይሆንም። ምናልባችም እኔ የእህቴን ነገር ከቋጨው ወደ መጣሁበት ልመለስ እችላለሁ አለችው። አድናን በጣም ደነገጠ። እኔ ያላንቺ ምን ሆናለሁ? አሁን እኮ ለእኔ ንግስት ነሽ እያለ እንግዲህ ብዙ ነገሮችን ለማለት ሞክሯል። ለማንኛውም ተረጋጋ፣ ለጊዜ ያለለ ሁሉም ነገር እናስብበታል ብለዋለች። ሚራን ደግሞ በጣም አናዶታል ይሄ ሁሉ ነገርና የሮቤልን እጣ ፈንታ ሉሃና ላይ ልታደርገው እንደነበር በድንገት ሉሃና አይታታለች፣ መድኃኒቱን ስታዘጋጅ ማለት ነው። ስለዚህ ሉሃና እሷ ክፍል መታ ሚራ ይህን ነገር ልታደርግ እንደሆነ ስለገባት ቀድማ ትራሱን 2 ትራስ አድርጋ ብርድ ልብሱን አልብሳ ፍራሿ ላይ አንጥፈዋለች። እናም ሚራ ደግሞ ሉሃና የተኛች ስለመሰላት ቀስ ብላ ገብታ ትራሱ ላይ በሲሪንጅ የያዘችውን መድኃኒት ወቅታ ሰታት ልትወጣ ስትል ሉሃና ግን በበሩ ጠለላ ቆማ እያየቻት ነበር። መድኃኒቱን ጨርሳ ሚራ በጣም እየሳቀች እና እየተደሰተች ሰራሁልሽ እያለች ዞር ስትል ከጀርባዋ ሉሃና ቆማ እየሳቀችባት ነበር። በጣም ነው የተናደደችው። አንቺ ምን ጉር ነሽ? ምን አይነት መርዝ ነሽ? አለቻት። ሉሃናም አይገርምሽም? መርዝ የሚለው ቃል እንኳ ላንቺ ራሱ የሚመጥንሽ ስም ይመስለኛል። ታውቂያለሽ ሚራ፣ አንቺን እኮ ሰይጣን ይቀናብሻል። ሰይጣን ራሱ ከአንቺ ብዙ ነገሮችን መማር ያለበት ይመስለኛል። እኔን ግን አታሸንፊኝም በዚህ መልኩ ተይብዬሽ ነበር ከኔ ከጨዋታ ብላ እንግዲህ ሚራንም በዚህ መልኩ አስፈራርታት በድጋሚ አሁንም ግን እንደማለቃት ነግራታለች። ሉሃናም
እኔም ላንቺ አልተኛም፣ ምክንያቱም እጅ አልሰጥሽም ብላታለች። በዚህ ነው ያለቀው የዛሬው። ውድ አድማጭ ተመልካቾች የወይኗ ሚዲያ ቤተሰቦች ሎሃና ድራማ ክፍል 17 ይህን ይመስል ነበር። በክፍል 18 ደግሞ ይዤላችሁ የምመጣው ሮቤል እንግዲህ መጨረሻ ላይ እንደምንም ተጣጥሮ ሚራን ወደ ክፍሉ እንድትመጣለት አድርጓል። ስትመጣለት ደግሞ በዊልቸሩ ተንፏቆ ሂዶ በሻንጣ የነበረውን ልብሱን ወደ አልጋው ስር አስገብቶታል። እናም ደግሞ በጣም ጠንካራ ገመድና ሰዎችን ሊያንቅ ሊገድል የሚችል ነገር አዘጋጅቶ በኪሱ ይዞ እንደምንም እየተጣጣረ ሚራን እባክሽን ቢያንስ እንኳ ሻወር መውሰድ እንዲችል ልብሴን አውጭና ስጭኝ አግዥኝ ብሎ ለመናት። ሚራም ብዙ ነገር ከሳቀችበትና ከተጫወተችበት በኋላ ቢያንስ ግን ይሄን ላግዝህ ብላ ልብስ ልትሰጠው ከአልጋው ስር ቁጭ አለች። ልብሱን ከሻንጣ ውስጥ ልታወጣ ጎንበስ ስትልለት እንግዲህ ሮቤልም የጭካኔውን ጥግ ገመዱን አንገቷ አድርጎ አንቋታል። ሚራ ትሞት ይሆን ወይንስ እየጮኸች ነበር አድና ወይ ደግሞ ሎሃና ይደርሱና ያድኗት ይሆን? በቀጣይ ክፍል በክፍል 18 ይዤላችሁ የምመጣ ይሆናል። ውድ አድማጭ ተመልካቾች ለዛሬ ግን በዚሁ አበቃው። እስካሁን ከኔ ጋር ስለነበራችሁ አመሰግናለሁ። ጊዜያችሁን ስለሰጣችሁኝ። ለቤቴ ደግሞ አዲስ የሆናችሁ ቤትን ሰብስክራይብ በማድረግ ላይክ፣ ሼር በማድረግ እንደምታበረታቱኝ አምናለሁ። ውድ ሀገሬ ልጆች ሰላማችሁ ይብዛ። ይህ ወይኗ ሚዲያ ነው። ተናገሪ ሚራ ተናገሪ። ሮቤልን ምንድነው ያደረግሽው? ምንድነው ያደረግሽው? ሮቤልን ፖርሳሽ ውስጥ ምንድነው ያለው? ንገሩኝ፣ ምንድነው ያለው? ሚራ ተናገሪ። ምን ይዘጋሻል? አትናገሪም እንዴ? ይህ ፖርሳሽ ውስጥ ያስቀመጥሽው መድኃኒት ያንቺ ነው። ተናገሪ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የወይኗ ሚዲያ ቤተሰቦች እንዴት ናችሁ? እኔ ጋር ሁሉ መልካም፣ ሁሉ ሰላም። ሎሃና ድራማ ክፍል 17ን ይዤላችሁ መጥቻለሁ። እንግዲህ በምታዩት መልኩ ሚራ ፖርሳ ውስጥ መድኃኒቱን ደብቃው ስትሄድ ሎሃና አይታት ነበረ። ሎሃናም ያንን ስላየቻት ወደ ሮቤል ክፍል ሚራ ስትገባላት ተከታትላ ፖርሳዋን ወስዳባት ነበር። ፖርሳዋን ወስዳ ክፍሏ ውስጥ ሎሃና ዘርግፋ ፖርሳውን ስታይ መድኃኒቱን አግኝተዋለች። ከሮቤል ክፍል ደግሞ ስሪንጁን አንስታው ስለነበረ ሁሉንም በአንድ አድርጋ እንግዲህ ሚራ ወደ ክፍሏ ስትመለስ ፖርሳውን ስታጣው እያበደች ነበር። በድንገት ደግሞ አድናን ሲገባ ክፍሉ ውስጥ እያበደች አገኛት። ምን ሆነች ነው? ምን ተፈጥሮ ነው ሲላት ፖርሳ አይተሃል ወይ? እባክህ ንገረኝ አለችው። አላየውም። ቀስ ብለሽ ተረጋግተሽ ፈልጊ። የት ትሄዳለች አንቺ ፖርሳ አላት። የእውነትህን ነው? አልደበከውም። የእውነትህን ነው? ንገረኝ እያለች እንግዲህ እሱን እያፋጠጠች ሳለ እሱም እባክሽ ወደዛ ሂጂልኝ፣ በቃ እኔ ማረፍ ፈልጋለሁ፣ ወደዛ ሂጂና ፈልጊ ሲላት በድንገት ሎሃና ከጀርባቸው ፖርሳውን በምታዩት መልኩ ይዛው መጣች ማለት ነው። እንግዲህ በዚህ በምታዩት መልኩ ፖርሳውን ይዛ መታ ፖርሳ ውስጥ ደግሞ ያለውን እያሳየቻቸው ነበር። አድናንም በጣም ተናዶ ምንድነው ፖርሳ ውስጥ የደበቅሽው ሚራ ተናገሪ፣ ምን ደብቀሽበት ነው እያለ ሲያስጨንቃት ነበር። ሎሃናም እየደበቀችው ይሄውልህ ወንድምህን የእውነትም ሽባ የሚያደርግ መድኃኒት ነው የደበቀችው፣ ይሄን ነው የወጋችው ትላንትና ብላ አሳየችው ማለት ነው። በጣም ደነገጠ፣ አነቃት። ግን ደግሞ እሷ ደግሞ እንደምንም ተፍጨርጭራ ከለቀቃት በኋላ ነገሩን የፈጸመችው ሎሃና እንጂ አይደለሁም። እንደምታየው መድኃኒቱ ያለው እሷ እጅ ነው። መዋሸት አይሰለቻትም። እኛን ለመበጥበጥ ነው የመጣች ይች ልጅ። ስለዚህ እባክህን አይደለሁም፣ እኔ ማስታገሻ ብቻ ነው የሰጠሁት። ይህን ከየትና እንዴት እንዳመጣቸው አላውቅም፣ እሷን እንጠይቅ ብላ አያያዘቻቸው ሁለቱንም። አድናን የሚይዘው የሚጨብጠው አጥቷል ማለት ግራ ገብቶታል፣ መወሰን አቅቶታል። ሚራ ነች ወይስ ደግሞ ሎሃና ነች? ሎሃናም ወንድሟን የሆነ ነገር ያደረገባት ስለሚመስላት ሮቤልን አጥብቃ እንደምጠላ ያውቃል። ሚራም ደግሞ ምክንያቱ አልገባውም እንጂ ለሮቤል ያላት ጥላቻ ምን እንደሆነ ግራ ገብቶታል። በዛ ስሜት ውስጥ ስለሆነ ሁለቱንም ለማመን ተቸግሮ ነበር እና አእምሮ ብርስ ብሎ በጣም እየተናገራቸው ነበርና ሁለቱንም። ሎሃናም እጅግ በጣም ነው የምታሳፍረው። እውነት አንተ አሁንም ሜራን አምናሃት እኔን እየጠረጠርክ ነው ብላ ፖርሳውንም የራሳቸው ጉዳይ ብላ ወሮራላቸው ወደ ክፍሏ ሄዳ ነበር። ግን ክፍሏ ከሄደች በኋላም ሎሃና አላረፈችም ማለት ሚራን እንደምትከታተላትና እውነቱን እንደምትደርስበት እያሰበች ነበረ። ከዛም ሚራ ደግሞ እንግዲህ በምታዩት መልኩ እንደምንም ራሷን ተፍጨርጭራ አድና ሎሃናን
አድና ስታለች። ማለትም አድና ሉሃናን እንዲጠረጥራ ስላደረገች በሱ እረፍት አግኝታለች፣ በእሷ ቤት ማለት ነው። አድናን እሷን እንደጠረጠረ ስለገባት ማለት ነው። ስለዚህ ያላት አማራጭ ሉሃናን በእርግጥም እሷ እንዳደረገችው ለማሳመን የግድ ሮቤል መመስከር አለበት። ይሄንንም ለማድረግ ወደ ሮቤል ክፍል ሄዳለች። ሮቤልንም አሁን ያለህ አማራጭ በእኔ እጅ ስለሆንክ ወንድምህ መጥቶ ሲጠይቅህ መድኃኒቱን የሰጠሁህ እኔ ሳልሆን ሉሃና ነች ብለህ መናገር አለብህ ብላ ነግረዋለች። እሱም በጭራሽ 2 ጊዜ የማትገልኝም ይሄን ላደርግ አልችልም፣ ምክንያቱም እኔ ሉሃናን በጣም ነው ማፈቅራት አንቺ ባይገባሽም ብሏታል። ይሄ ደግሞ የበለጥ ነው የሚያናዳትና እንግዲህ ወይዘሪት ሚራ ሮቤል ላይ ሌላ ተጨማሪ መዘዝ ይዛበት መጣለ። ይሄውም ምንድነው ካላችሁ ሳራን ገሎ ሲደብቅ የሚያሳይ ወይም ደግሞ ሲቀብራት የሚያሳይ ቪዲዮ እጇ ላይ አለ። ያንን ደግሞ አሳየችው ማለት ነው። ወይ እሷ ናት የወጋች ብለህ ትነግረዋለህ፣ አለ በተቀረ ደግሞ እኔ ደግሞ ይሄን አሳየዋለሁ፣ ምርጫ ያንተ ነው አለችው። ሮቤል በጣም ነው የተናደደው፣ በጣም ነው ያዘነው። እሷን ለመግደል የማይፈነቅለው ድንጋይ የለም። እያሰበ ነበር ብዙ ነገርና በዚህ ሰዓት ግን ሌላ ምርጫ ልትሰጠው ስላልቻለች የመጨረሻ አማራጭ ይሄን አድርጓል ማለት ነው። ይሄንንም ሳይወድ በግድ ተስማምቷል። ይሄን ላደርግ አልችልም ብሎ እያስፈራራትም እየለመናትም ሁሉ ነበር። ሚራ ግን በጭራሽ ያኔም አፍቀሬህ እንጂ እጅል ሆኜልህ አልነበረም። ስለዚህ በድጋሚ ልትሸጉደኝ አችልም፣ ምርጫ ያንተ ነው። አይ ለሮቤል እነግረዋለሁ ካልክ ያው ሰባራ ዶሮ እንዳትቀርምህ ሂድ። እኔ ደግሞ ይሄንን ከመቅጽበት ቪዲዮውን አሳየዋለሁ። ያኔ ወንድምህ ብቻ አይደለም እወዳታለሁ የምትላት ሉሃና ሳትቀር ለአንተ ጥላቶች ይሆኑልሃል አለችው። ይሄ ደግሞ እሱም ከአቅሙ በላይ ነው፣ ምንም ማድረግ አይችልም። ያለው አማራጭ ሉሃናን መክዳት፣ ሉሃናን ለሮቤል አሳልፎ መስጠት ነበር። ማለትም ለአድናን ከሚራን ጎን መቆም የግዴታ ሆኖበታል እዚህ ጋር ሮቤል። ይሄ ነገር ደግሞ ለሉሃና ጥሩ አይደለም። ለሉሃናም ሆነ ለአድናን በጣም መጥፎ ነው። ምክንያቱም ሁለታቸውን የሚያጣላ ነገር ነው። እናም በጣም ተበሳጫጭተው ነበረ። አድናንም ያለው አማራጭ በጣም አዝኖ ተክዞ ሳሎን ላይ ቁጭ ብሎ ነበር። ማለትም ሀሳቡ ተበርዟል። ይህን ነገር እንዴት ሉሃና ታደርገዋለች? የእውነት አድርጋው ነው ወይስ ሚራ ነች? ማነው እየሸወደኝ ያለው እያለ ከራሱ ጋር እየተጋጭ ነበር ቁጭ ያለውና ሉሃና መታ ጠየቀችው። ሰላም ነው ያለችው። እሱም ሰላም እንደሆነና ግን ያው ጥርጣሬ ውስጥ እንደሆነ ነገራት። ይሄን ነገር ግን የእውነት ካላመንከኝ ሂድና ሮቤልን ጠይቀው አለችው። ሮቤልን ሂዶ ሲጠይቀው ግን ሚራን ስላስጠነቀቀችው የተናገረው ሉሃና እንደመረዘችው ወይም ደግሞ ሉሃና እኔ ምን እንደሆነ አላውቅም፣ ሉሃና ነት መርፌውን የወጋች ብሎ ነው ያለው ማለት ነው። ሉሃና ደግሞ ወንድምህ የሚልን ትሰማና መታ ይቅርታ ትጠይቀኛለህ ብላው ነበር። ያንን ግን ሊያደርግ አልቻለም ሮቤል። ምክንያቱም ሚራ ቀድማ ስላስጠነቀቀችው ሉሃና ናት መርፌ ወጋች ብሎ ነገረው ለሮቤል ለአድናን። አድናንም ያው ምንም ማድረግ ስላልቻለ ወንድሙንም ባለማመን ውስጥ ነው እየተሳደበ፣ እሱንም ግን አመነጫጭቆት ነው የወጣው። ግን ደግሞ አእምሮ ልክ አልነበረም። እንዴት ሉሃና ይሄንን ጭክና አደረገች ወንድሜ ላይ እያለ እየተበሳጫጨ ጭምር ነበር እንጂ። ከዛም ተመልሳ መታ እንግዲህ ሉሃና አድናን ይቅርታ ጠይቀኝም አለችው። ለምኑ አላት። ጠይቀው ይሃል ነበር ወንድምህን ስትለው በጣም ተሳፍሪያለሽ ሉሃና። እንዴት ነው ግን አሁንም ደግመሽ የምትገጂው? ቢያንስ አሁን እንኳን መኝ እኔ ይሄን አልጠብቅም ካንቻላል። የበለጠ ተናደደች። የምትይዘው የምትጨብጠው አጣች። በጣም የተናደደችው ግን ደግሞ የእውነት እኔም የዋህ ነኝ የሮቤልን ተንኮል እያወቅኩኝ አንተን